ይገርምሻል ጥሩ ላይ አይደለሁም አሁን በቃ ነው አይደለም ብያው በቃ ተው የራሳችሁ እኔ የእናንተን ስታገኝ የእናንተ ጦሶታ እንዲና በቃ አንዳንድ የማይመስል ነገር ተናገረኝ። በቃ ስሜታዊ ሆንኩ። በቃ በጣም ሲሰማን ጊዜ ተው በቃ አዲስ አበባ ይሄ ልንቀሳቀስ አልፍቻለሁ። እንግዲህ ሽማግሌዎች ምናምን አንስቼ ተንቀሳቅሶ በቃ ያልሆነ ቃላት ፍቅርብኝ ጊዜ በቃ ነው አይደል አሁ ብዙ በቃ ተውኩት በቃ ስለሱም ማንም እንዲያወራኝ አልፈልግም ብዬ እንደወንጭም ብዬ በቃ ተሰማኝ። ትንሽ በቃ በጣም ተሰማኝና በቃ አሁን ያው ጥሩ ላይ አይደለሁም። ደግሞ ጫን ብሎኛል። በቃ እኔ ስታገል እናንተም ጦስ እየወጣሁ እያለ እንዲህ ከተናገርከኝ በኋላ በቃ በጣም ተሰማኝና በቃ ዘጋሁ እንዳለ በቃ ስልኬ ራሱ እስከ መጨረሻም እንደው አንዳንድ የሚወዱኝ አሉ። ለዛም ብዬ በቃ አላጠፋሁትም። ስልኬ እስከ ማጥፋት ደረስኩ። ይገርምሻል የእሱ ስለፋ እሱ በቃ ያልሆነ ነገር ተናገረኝ። በቃ ነው አይደለም አሁ በቃ ተው ብዬ በቃ ተውኩ። አላየችም እኔ ልጅ ቪዲዮ ለቅቄ ደስ ብሎ ተደስቼ መልሶ ሌላ ውስጥ ገቡብኝ ጊዜ በቃ ይሄ ነገርማ በቃ ያስተካክላለሁ። ሰው ብዙ ሰው ወደ 6 ሽማግሌ አስቼ ቀጥታ ሲ በቃ አሁን ልመታ ነኝ በቃ ቤት ጠበቀኝ ስለው በቃ ያልሆነ ስሬስ ሆነብኝ። በማታውቀው ነገር በሚያገባ ነገር የሆነ በቃ እንትን አለኝ። በቃ ያልሆነ ንግግር ተናገረኝ ነው። ስለዚህ በቃ ምንም ተስፋ አስቆረጠኝ። ይገርምሻል ጋሽዬ መልስ ሰጥቷል። ለምንድን ነው ቤተሰብ ዝም የሚለው? እነዚህ ሁለት ባልና ሚስት የነበሩ ልጆች ሲጣሉ ሲጨቃጨቁ እንዴት ዝም ትላላችሁ ሲባል ጋሽዬ እንግዲህ የሰጠው መልስ እኔ ለነሱ እርቅ በጣም ለፍቻለሁ፣ ግን አብርሽ ሊሰማኝ አልቻለም፣ ደከመኝ ልጄ እያለ ነው ያለው ማለት ነው። ብዙ ሰው ይወዳል፣ ብዙ ሰው ያከብራቸዋል፣ እኛንም እንደዛው ይጠይቁናል። ነገር ግን አዲስ አበባ ድረስ ሁላ ሂጃለሁ፣ ትዳራቸው እንዲመለስ ለፍቻለሁ፣ ጥሪ ያለሁኝ ግን ደግሞ ያልሆነ ነገር ተናግሮኝ በጣም ተሰማኝ በዚህ ጉዳይ። ከዛም በኋላ ራሴን ገለል አድርጌያለሁ፣ ስልክ እስከ መዝጋት ደርሻለሁኝ። ሰው እንዲጠይቀኝ ሁላ አልፈለኩም፣ ምክንያቱም በጣም ተሰምቶኛል፣ በጣም አዝኛለሁኝ። አብርሽ ብነግረው ብለው ሊሰማኝ አልቻለም። ስለዚህ ደክሞኛል እንጂ ዝም ብዬ አይደለም፣ ሳልጠይቅ ቀርቻ አይደለም፣ ሳልቆጣው ቀርቻ አይደለም። ታረቁ፣ ከዚህ ነገር ተቆጠብየዋለሁኝ እና ነገር ግን ሊሰማኝ አልቻለም ብሎ እንግዲህ በሐዘን በተሰበረ ልቡ እየተናገረ ይገኛል ማለት ነው። አሁን ብዙ ሰው የሩታ ቤተሰቦችም እንዴት ጸጥ ይላሉ፣ የአብርሽ ቤተሰቦች ለምን ጸጥ ይላሉ እየተባለ ነበረ ማለት ነው። እና እነሱ ግን እንደ ረፉ ይሄ ነገር አቁሙ፣ ሰላም ይሻላችኋል እያሉ እንደሆነ ነው እየተናገሩ ያሉ። ስለዚህ ጋሽዬ እንግዲህ እንደሰማችሁት፣ ምናልባት ያልተሰማችሁ ካላችሁ ብዬ ነው እያብራራሁላችሁ ያለሁት። እንደውም ረጅም መልስ ነው የሰጠው ማለት ግን ነው። ግን ደግሞ እኔ ቆርጬ ነው ያቀረብኩላችሁ። እና ውድ ቤተሰቦች እንግዲህ ጋሽዬ ለምንድን ነው ጸጥ የሚለው ልጁን አይቆጣውም እንዴ በተባለው እንግዲህ መልስ ሰጥቷል ማለት ነው። አብርሽ እንግዲህ ከቤተሰብ ከአቅማቸው በላይ እንደሆነ እና ሊሰማው እንዳልቻለ አባትየው ስራዬንም ብሎ እሱን ነግሮት መክሮት ግን ከአቅሙ በላይ እንደሆነ እየተናገረ ይገኛል። ውድ ቤተሰቦቼ ላይክ ሰብ ማድረጋችሁን አትርሱ። እንግዲህ ትኩስ አዳዲስ መረጃ አቀርብላችኋለሁኝ። እንግዲህ ያበደ ቪዲዮ ነው ማቀርብላችሁ። እኔ ለእናንተ የማልሆነው የለኝም አለውላችሁ ማለት ነው። አስፈላጊ ከሆነ የሩታ ቤተሰቦችንም እናቷንም አባቷንም ለምን ጸጥ አሉ በሚለው መልስ ከፈለጋችሁ አቀርብላችኋለሁ ማለት ነው። በነገራችሁ ላይ እኔ ግን መጠየቅ ያለብኝን ሁሉን ነገር ጠይቄላቸው መልስ ሰጥተውኛል። ግን ደግሞ ደግመሽ ጠይቂያቸው ካላችሁም እጠይቅላችኋለሁ። በተረፈ እንግዲህ ለእንትንም 5000 አስገቡኝ በነገራችሁ ላይ ማለት ነው። የምር ዛሬና ነገ መግባት አለብን 5000። አመሰግናለሁ። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ ይውደዳችሁ ሁሌም ማለት ነው። እሱ መቼም እንደወደዳችሁ ነው። ሁሌም ይውደዳችሁ፣ ከፍ ከፍ ያደርጋችሁ። በቀጣይ ቪዲዮ እንገናኝ።